የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ስለ ጊዜው እጅግ በጣም አመሰግናለሁ። አመሰግናለሁ። መስከረም መልካም ቀዳሚ ጉዳይ እናደርገውና እንደሚታወቀው ባለፉት ዓመታት በመንግስት ጥሪ ተፎካካሪ ፓርቲዎችን በጋራ እንስራ ጥያቄ በጋራ ሲሰሩ ነበርና አጠቃላይ እንደ ሀገር ባለፉት 5 ዓመታት የፓርቲዎች ትብብር ከፉክክር ወደ ትብብር የተመጣበት መንገድ በብሔራዊ ጉዳዮች ላይ አብሮ መስራት መቻል ምን አስገኘ? እንዴት ይመለከቱታል? እንግዲህ ባለፉት 5 ዓመታት መንግስት ለተፎካካሪ ፓርቲዎች ጉልህ ተሳትፎ ለነበራቸው የተፎካካሪ ፓርቲዎች የአብረን እንስራ ጥሪ አድርጎ እድል ሰጥቶ እኛም ይህን እድል በማድነቅ በመንግስት ኃላፊነት የተሻለና አበርክቶት ለሀገራችን ኃላፊነት ወስደን ለማበርከት ጥረት ስናደርግ ቆይተናል። ስለዚህ አሁን 5 ዓመት ስለሆነ ወደ ኋላ ተመልሶ እሱ ላይ አስተያየት ለመስጠት በሚያስችል ጊዜ ላይ ነው አሁን እየጠየቅሽኝ ያለሽው። ስለዚህ መወያየት እንችላለን። ምንድነው 2013 ሰኔ ላይ በደረገው 6ኛው ሀገራዊ ምርጫ ላይ እንደምታስታውሹ የፓርቲያችን የአማራ ብሔራዊ ንቅናቄ ጉልህ የሆነ የፖለቲካ ተሳትፎ የምርጫ ተሳትፎ ያደረገበት ጊዜ እንደነበር ይታወቃል። አነሰም አደገም በምርጫ ሂደት ውስጥ የተወሰነ ወንበር አግኝተን በፌዴራል ፓርላማም በክልል ምክር ቤትም ተሳትፎ ለማድረግ ጥረት አድርገናል። ያ ብቻ ሳይሆን ወንበር ከዛ የበለጠ ባናገኝም ዞሮ ዞሮ ባላሸንፍባቸው ቦታዎችም ሁሉ ቢሆን ቢያንስም ምንም ያህል ቢሆን የመረጠን ህዝብ ነበር። ስለዚህ ይህንን ሪኮግናይዝ አድርጎ መንግስት ጉልህ ተሳትፎ ያደረጉ ፓርቲዎች ምንም እንኳን ከፍ ያለ የወንበር ቁጥር ባያገኙም የመረጣቸው ህዝብ ድምጽ የሰጣቸው ህዝብ መኖሩ በራሱ በጋራ ለመስራት እድል እንዲሰጥ የሚያስችል መሆኑ ተገንዝቦ ይህን እድል ፈጥሮ ለፓርቲዎች ጥሪ አድርጎ እንዳልኩት ይህንን ታሪካዊ እድል በማድነቅ አፕሪሼት በማድረግ በመንግስት ተሳትፎት ቆይተናል። አገሩ የጋራ ነው። ቦተም ላይ ነው። ይሄ ነው ሀገራችን የሁላችንም የጋራ ሀገር ነው። ይሄ ቦተም ላይ ነው። በደንብ መሰመር ያለበት ጉዳይ ነው። ስለዚህ በማንኛውም ጊዜ በትብብር መስራት የተሻለ ሁኔታ እንዲፈጠር ምክንያት ይሆናል። ልዩነት ሊኖር ይችላል ኤኒ ታይም በመንግስትና በተፎካካሪ ፓርቲዎች ኢቭን በተፎካካሪ ፓርቲዎች መካከልም የሀሳብ ልዩነት ሁሌም ይኖራል። እሱ ትብብርን ማያጠፋ መሆን መቻል አለበት። ምንጊዜም ልዩነት መኖሩ ወደ ጫፍና ጫፍ ወጥተን ወደ ግጭት ከመግባት ይልቅ ልዩነትን ለማጥበብ የሚያስችሉ የሀሳብ ትግሎች ለመሳተፍ መፍቀድ የሁሉም ኃላፊነት መሆን መቻል አለበትና መንግስት ጋር ስንሰራ አንዱ መሰመር ያለበት የጋራ ሀገር ያለን በመሆኑ እኛም የሀሳብ ልዩነት ቢኖረንም ግን ደግሞ አንድ በሚያደርጉን ጉዳዮች ላይ ሀገራችንን ለመገንባት ጥረታችንን ይዘን ወደፊት መምጣት ስላለብን ነው። አንዴ ነው እንግዲህ በዚህ ሂደት ብዙ ነገር ተምረናል። እኛም አቅማችን በፈቀደ መልኩ መንግስት ያስቀመጠውን ፖሊሲ ስትራቴጂ ለሀገር ኢኮኖሚ እድገት፣ ማህበራዊ እድገት ይበጃል ያላቸውን የተዘጋጁ ፖሊሲዎችን በመፈጸም ሂደት ላይ እኛም የአመራር ሚና ስንሰጥ ቆይተናልና ዛሬ ላይ እኔ በመመራው ዘርፍ በዲጂታል ኢኮኖሚ ዘርፍ አጠቃላይ የተመዘገቡ ሀገራዊ ውጤቶች ካሉ የኔ መስሪያ ቤት እኔ አመራር እየሰጠሁበት የቆየሁት መስሪያ ቤት የወሰዳቸው የፖሊሲ አቅጣጫዎች የመንግስት የፖሊሲ አቅጣጫዎች ማለት ነው ሚና ነበራቸው ማለት ነውና ይሄ ራሱን ችሎ አንድ እድል ነው። በሀገራችን እድል ወስደን በሀገራችን የልማት እንቅስቃሴ ውስጥ ሚና እንዲኖረን ሲደረግ ይሄ ከፍ ያለ የተራመደ የፖለቲካ ውሳኔ መሆኑን እናውቃለን። ቀላል ጉዳይ አይደለም ይሄን መወሰንና ይሄን ሁለተኛ መንግስታዊ ልምምድ ማድረግ ቀላል ጉዳይ አይደለም። መንግስት እንዴት ፋንክሽን እንደሚያደርግ ያኔ በሩቅ ከሆነ የምናውቀው አሁን ላይ በውስጥ የመንግስት አካል ሆነን
በሚወጡ ስትራቴጂዎችና ፖሊሲዎች ቀጥተኛ ተሳታፊ ሆነን እያወጣን ሀሳብ እየሰጠን እየመራን እየፈጸምን እያስፈጸምን ስንመጣ አክቹአሊ መንግስት እንዴት ፋንክሽን እንደሚያደርግ ቀርበን ለማየት አስችሎናል። ስለዚህ መንግስት የመንግስት አካል ነን አሁን ሆነን ቆይተናል። ስለዚህ ይሄ ቀላል ጉዳይ አይደለም። የሀሳብ ልዩነት አንድ ጉዳይ ነው፣ ግን የጋራ ሀገር ያለ እንደመሆኑ መጠን ልዩነታችንን በምክንያት በማቻቻል ከዛ መለስ ግን የጋራ ሀገር ያለን በመሆኑ በማናቸውም ሁኔታ ተባብሮ መስራትን ያስቀደመ ሁኔታ የፈጠረ ስለሆነ ይህንን የምናደንቀው ነው የሚሆነው። ይሄ አጠቃላይ የተሻለ የፖለቲካ ምህዳር እንዲፈጠር የተሻለ ተግባቦት በተለያዩ ሀሳብ ያላቸው የተለያዩ አቋም ያላቸው የፖለቲካ ቡድኖች ማዕከል ከዛ በመለስ ተባብሮ መስራት የሚቻልበት ሁኔታ ያለ መሆኑን የሚያረጋግጥ ነው። ከ5 ዓመት በፊት ከነበረን እና አሁን ላይ ያለን አጠቃላይ ሀገር ምን ማለት እንደሆነች የመረዳት መንግስት ምን ማለት እንደሆነ እድሎቹ ፈተናዎቹ ምን እንደሆኑ እንዴት ፋንክሽን እንደሚያደርግ ይህንን ሁሉ ለመማር ትልቅ እድል አግኝተናል። ከዛ ውጭ ብንሆን ልናቃቸው ማንችላቸው በርካታ ጉዳዮችን እንድናቅ አስችሎናልና ትልቅ እድል እንደነበር ለማውሳት እፈልጋለሁ። በኢትዮጵያ 7ኛው ጠቅላላ ምርጫን ከፍተኛ የህዝብ ቁጥር ወጥቶ ድምጽ የሰጠበት ትልቅ ተሳትፎ የነበረው በስኬት ማጠናቀቋ ይታወቃል። እናንተም ደግሞ እንደ አንድ የተፎካካሪ ፓርቲ በሂደቱን እንዴት ትመለከቱታላችሁ? አጠቃላይ የነበረው አፈጻጸም የእናንተስ ተሳትፎ ምን ይመስላል? ያው ያገኛችሁትም ወንበር እንዳለ ይታወቃልና 7ኛው ሀገራዊ ምርጫ ብዙ ያሳየን ያስተማረን ቁም ነገሮች አሉ። 6ኛው ሀገራዊ ምርጫ እንደምናስታውሰው በርከት ያሉ ፓርቲዎች እንደዚሁ የተሳተፉበት አውዱም አሁን ካለው ለየት ያለ ሁኔታ የነበረበት ምርጫው በራሱ ታርጌት ሳይደረግ ግን አነሰም አደገም በዛም ወቅት ቢሆን ምርጫውንም ሂደቱንም ብዙ አፕሪሼት የሚያደርጉ አካላት የነበሩ ቢሆንም አሁን ላይ ግን በጣም ከፍተኛ ተግዳሮት የነበረበት መሆኑን ማስታወስ ያስፈልጋል። 7ኛው ሀገራዊ ምርጫ ሂደቱን ካየን እንዳይደረግ የሚያስችሉ በርካታ ፈተናዎች ነበሩ። እንደምታዩ ጥሪ ይደረግ ነበር ህዝቡ ወደ ምርጫ ቦታ እንዳይሄድ ድምፁ እንዳይሰጥ ምርጫ የሚባል ነገር እንዳይካሄድ ከፍተኛ የሆነ ጥሪ ይደረግ ነበር። ከጀርባ ያሉት ኃይሎች ያው በቀደም ክቡር ጠቅላይ ሚኒስትሩ በፓርላማ ሲናገሩ እንደነበረው ምርጫ የሚባለውን ነገር በራሱ እንደ ፖለቲካ ሂደት እንደ አንድ የዲሞክራሲ ግንባታ ሂደት ልምምዱም የሌላቸው ኤርትራ ልንወስድ እንችላለን። ምርጫ የሚባለውን ነገር ዋጋ የማይሰጡ አፕሪሼት የማያደርጉ አካላት 7ኛውን ብሔራዊ ምርጫ ታርጌት አድርገው እንዳይካሄድ ከፍተኛ የሆነ ርብርብ አድርገዋል። በዚህ ውስጥ ምን ተምረናል? ህዝባችን ከዚህ ተቃራኒ በሆነ ሁኔታ በነቂስ ወጥቶ ተመዝግቧል። ካርድ አውጥቷል፣ የምርጫ ካርድ አውጥቷል። ይህም ከ50 ሚሊዮን በላይ ህዝብ የተመዘገበበት እንደነበርና እስከዛሬ ከነበሩ የምርጫ ሂደቶች ውስጥ አብላጫ ቁጥር ያለው ህዝብ ለመምረጥ ፍላጎት ኖሮት የወጣ መሆኑን አይተናል። ይሄ እንግዲህ የምርጫ ቦርድ ሪከርድ ነው። ስለዚህ ይህን በራሱ ዋጋ መስጠት ምን ማለትነቱን ማወቅ ያስፈልጋል። ሁለተኛ ብዙ ቦታዎች ላይ አካባቢው ላይ ግጭቶች ነበሩ። ምርጫ እየተካሄደ ምርጫ እንዳይካሄድ ለማድረግ ምርጫውን ለማወክ የሚደረጉ እንቅስቃሴዎች ነበሩ። ህዝቡ ይሄ ሁሉ ሳይበግረው ወጥቶ ድምፁን ሰጥቷል። ድምፅ ሲሰጥ ጥያቄዎች ለመንግስት አቅርቧል ማለት ነው። ምንድነው? ሰላም ፈልጋለሁ፣ ልማት ፈልጋለሁ። በቃ የህዝቡ ፍላጎት ይሄ ነው፣ ግልጽ አድርጎ አስቀምጧል። ከዚህ በኋላ የሚኖረው መንግስት እንደ ትላንቱ ብቻ አይሆንም፣ የበለጠ ኃላፊነትን የተሸከመ መንግስት እንዲሆን ይጠበቃል። ህዝቡ ድምፁን ሲሰጥ ዞሮ ዞሮ የሚጠይቃቸው ጥያቄዎች እነዚሁ ናቸው። ሰላም አጥቶ ቆይቷል፣ ሰላም ፈልጋለሁ ማለቱ ነው። ልማት ፈልጋለሁ ማለቱ ነው። ከዚህም ባለፈ ደግሞ የኢትዮጵያ ብሔራዊ ጥቅሞች ተከብረው የተረጋጋ ሰላማዊ ሀገር
በልማት ወደፊት የሚራመድ ሀገር እንዲሆን ኢትዮጵያ ብሔራዊ ጥቅሞቿን እንድታስጠብቅ የሚያስችል ዲማንድ አስቀምጧል ማለት ነው ህዝቡ በድምፁ። ይሄ ሲሆን ውጤቶች እንግዲህ ታይተዋል። ውጤቶቹም ቀጣይ ፓርላማ የድምፅ ብዝሃነት የሚታይበት እንደሚሆን ይጠበቃል። በርከት ያሉ የተፎካካሪ ፓርቲዎች ቀላል የማይባል ቁጥር ያላቸው በዚህኛው በሰባተኛው ምርጫ ተከትሎ በሚመሰረተው መንግስት እና ፓርላማ የድምፅ ብዝሃነት የተለያዩ የሀሳብ ሙግቶች የምናዳምጥበት የተለያዩ የፖሊሲ ሀሳቦች የሚንጸባረቁበት እንደሚሆን ይጠበቃል። ዞሮ ዞሮ የተለያዩ አካላት ከገቡ የተለያዩ ሀሳቦች ውክልና አግኝተዋል ማለት ነው እና እኛ እንደ ፓርቲ የነበረን ተሳትፎ እንግዲህ በሚታወቅ ምክንያት አማራ ክልል ላይ በጣም ሰፊ ተሳትፎ አልነበረንም። ምክንያቱን ግልጽ ለማድረግ ካለው ወቅታዊ ሁኔታ አንጻር እኛ እንደ አብን የምናደርገው ተሳትፎ በብዙ መልኩ ታርጌት የደረገ ስለነበር ቅድመ ምርጫ ላይ የነበረን ግምገማም ስለነበር በጣም ሎው ፕሮፋይል በሚባል ሁኔታ ምርጫ አካሂደናል። ሰባተኛው ምርጫ በአማራ ክልል አዲስ አበባም የተወሰነ ቤንሻንጉልም ኦሮሚያም የተወሰነ ተሳትፎ ለማድረግ ጥረት አድርገናል። ድምጾች አግኝተናል። እንግዲህ እነዚህን ድምጾች ይዘን የህዝባችን መሰረታዊ ጥያቄዎች በፓርላማ የሚጠየቁበት ክርክር የሚደረግበት እድል የሚፈጥሩ መሆኑን በእርግጠኝነት መናገር ይቻላል። አጠቃላይ ምርጫው ይሄ ነው። እንግዲህ አንዳንድ ቦታ ላይ ብልጽግና ያልተወዳደረባቸው ቦታዎች አሉ። ብልጽግና ያልተወዳደረባቸው ማለት ይሄ በራሱ መተንተን ያለበት እንደሆነ ይገባኛል። እንግዲህ ከአሁን በፊት የነበረ ልምምድ በተለይ ከስድስተኛው ምርጫ በፊት ፖለቲካ ፓርቲዎች ወደ ምርጫ ሲገቡ አንዳንድ ኢንተርሃሞይ እስከመባል ድረስ የደረሰበት ሁኔታ ነበርና ያ የፖለቲካ ኤንቫይሮንመንት ነበር። አሁን ላይ 100% በሁሉም ቦታ መወዳደር የሚቻልበት ሁኔታ ነበር። ግን የሀሳብ ብዝሃነት እንዲኖር ዞሮ ሂደቱ የተሻለ የዲሞክራሲ ባህል እንዲገነባ ማድረግ ስለሆነ በራሱ የምርጫ ሂደት እንደዛ ስለሆነ ዘንድሮ አዲስ እይታን የሚፈጥር ሂደት አስተውለናል። ባልተወዳደረባቸው ቦታዎች ፓርቲዎች እርስ በርሳቸው ተወዳድረው ሰላማዊ ውድድር አድርገው በራሳቸው አሸናፊ የሆኑት ወደ ፓርላማ እንዲቀላቀሉ አስችሏል። ይሄ መንግስት ወይም ገዢው ፓርቲ ሊወዳደርባቸው ይችሉ የነበሩትን ለተፎካካሪ ፓርቲዎች መተው አይ ቲንክ የሀሳብ ብዝሃነት እንዲፈጠር ከሚደረግ ፍላጎት የሚመነጭ እንደሆነ ነው የምንወስደው። አለመቻል ሳይሆን የሀሳብ ብዝሃነት አንዳንድ ቦታዎች ላይ ፓርቲዎች እርስ በርሳቸው እንዲፎካከሩ ማድረግ ይሄ ቀላል ጉዳይ አይደለም። ይሄን መወሰን ቀላል አይደለም። እንደዛ ነው የምንወስደው። ይሄንን እድል ወስደው ፓርቲዎች እርስ በርሳቸው ተፎካክረው አሸንፈው የመጡበት ሁኔታ አለ። ድምጽ አግኝተው የመጡበት ሁኔታ አለ። አጠቃላይ ሂደቱ እንደ ሀገር አሸናፊ የሆንበት እንደሆነ እኛ በግልጽ እንገነዘባለን። ምክንያቱም ከምርጫው ባለፈ የነበሩ ኃይሎች ምርጫው እንዳይካሄድ የነበሩ ኃይሎች ግብጽ፣ ሻዕቢያና ወያኔን በዋናነት የምናይበት ነው። እነዚህ ደግሞ አጠቃላይ ኢትዮጵያ ቢቻል የተረጋጋች እንዳትሆን ሰላም አታ ልማት ማካሄድ ማችል ከዛም ሲያልፍ ደግሞ ኢትዮጵያ እንድትፈርስ የሚሰሩ ኃይሎች በቀጥታ በግልጽ የሚሰሩ ኃይሎች እንደመሆናቸው መጠን እነሱ ምንም ያህል ጫና ቢፈጥሩ ህዝባችን ግን ወጥቶ ድምጹን ሰጥቶ ምርጫ ማካሄድ ይችላል። ይህ ትልቅ ድል ነው። ሴሌብሬት መደረግ ያለበት ድል ነው። ግን ደግሞ ህዝቡ ይህን ሲያደርግ መንግስት መልእክቱን በግልጽ ወስዶ ሰላም እንዲረጋገጥ ልማት የተሻለ ልማት እንዲመጣ ማረጋገጥ ግዴታና ታሪካዊ ኃላፊነትን የወሰደ መሆኑን ይሰማኛል። ይሄ ነው። ይሄ ካልሆነ ችግር ነው። ህዝቡ ፍላጎቱን ግልጽ አድርጎ አስቀምጧል። መንግስት ደግሞ ያንን ኮሚትመንት መወጣት መቻል አለበት። ከዛ ያነሰ ኮሚትመንት አይጠበቅም። አሁንም ሌላ 5 ዓመት ይቅርና 1 ዓመት በሰላም እጦት
እንደገና የልማት እድሎች በበቂ ሁኔታ በማያገኝበት ሁኔታ ህዝቡ ሊሄድ አይችልም። ስለዚህ ህዝቡ ግልጽ አድርጓል ፍላጎቱን። ያንን የመተግበር የመመለስ ኃላፊነት ታሪካዊ ኃላፊነትን መንግስት ወስዷል ማለት ነው። ስለዚህ የተሻለ ሁኔታ እንዲፈጠር ሁላችንም ጥረት ማድረግ ይኖርብናል ማለት ነው። ዶክተር የእርስዎ ፓርቲ አብንን ጨምሮ ሌሎች በርካታ ፓርቲዎች የፌዴራል የህዝብ ተወካዮች ምክር ቤትና የክልል ምክር ቤት መቀመጫዎችን አግኝተዋል። እንደ ሀገር የፖለቲካ ምህዳሩን ከማስፋት አኳያስ ምን ሚና ይኖረዋል? ኢትዮጵያ የጋራ ሀገር ነች። የተለያየ ጫፍና ጫፍ የቆመ ሀሳብ ያላቸውም ወገኖች ዞሮ ዞሮ ሀገራቸው የሁላችንም ሀገር ነች። ኢትዮጵያ ሰፊ ሀገር ነች። ብዝሃነት ያለባት ሀገር ነች። ስለዚህ የሀሳብ ብዝሃነት ኖርማል ነው። በኢትዮጵያ ውስጥ ኖርማል ነው። ኖርማል ተደርጎ ነው መወሰድ ያለበት፣ ፋክት ነው። ስለዚህ ይሄ ባለበት ሁኔታ መንግስት አንድ አይዴንቲቲ ነው። እንደ መንግስት እንደ ምንም እንኳን ውክልናው ከሁሉም የኢትዮጵያ ክፍል ቢሆንም ግን መንግስት አንድ ቦዲ ነው። ያ ቦዲ ብቻ ስለዚህ አንድ ሀሳብ ሊባል ይችላል ማለት ነውና ብቻውን በፓርላማ ካሁን ቀደም እንደነበሩ መንግስታት ቢገባ ምንም እንኳን መንግስትን ፎርም ያደረጉት አካላት ከተለያየ ማህበረሰብ ክፍል የመጡ ቢሆንም ግን የመንግስት ሀሳብ ምንጊዜም አንድ ነው የሚሆነው። ስለዚህ ሲንጉላር የሆነ ሀሳብ ብቻ የሚስተጋባበት መድረክ እንዲሆን ያደርገዋል ማለት ነው። ከመንግስት እንደ አንድ ፖለቲካል ቦዲ ውጭ ያሉትን አካላት ስናይ የኛን የፖለቲካ ፓርቲ እንዲሁም ሌሎች አማራጭ ሀሳብ ያላቸው የተፎካካሪ ፓርቲዎች የራሳቸውን ሀሳብ ይዘው ይመጣሉ። ስለዚህ ብዝሃ ሀሳብ ስንል ይሄ ነው። ፓርላማ ላይ እነዚህ አካላት ሲኖሩ ብዝሃ ሀሳብ በአንድ ጉዳይ ላይ የተለያዩ አማራጭ ሀሳቦች እንዲደመጡ የሚያስችል እድል ይፈጥራል ማለት ነውና ይሄ ፖለቲካ ምህዳሩ መስፋት ማለት አንዱ ይሄ ነው። የተለያዩ ሀሳቦች የሚደመጡበት መድረክ ተፈጠረ ማለት ነው። እንግዲህ ከዚህ አንጻር በርካታ ጉዳዮችን ማየት እንችላለን። የፖለቲካ ምህዳር ስንል ተዋናዩ የሰፋበት፣ የተለያዩ ሀሳቦች የሚደመጡበት፣ አማራጭ ሀሳቦች የሚሰጡበት፣ የተለያዩ እድሎች የሚፈጠሩበት ሁኔታን እውን ያደረገ ያስቻለ ምህዳር እንደማለት ነው። ተሳትፎ የበዛበት፣ ብዝሃ ተሳትፎ የሚታይበት እንደማለት ነው። የፖለቲካ ምህዳር ስንል ሰፊ ነው ካልን በዛ ልክ ሀሳቦችም እንቅስቃሴዎችም ዳይቨርስ የሆኑ እንቅስቃሴዎችም ሀሳቦችም የሚስተዋሉበት እንዲሆን ማስቻል ማለት ነው። አይ ቲንክ ለዛ የተሻለ ከስድስተኛው ምርጫ ካስቻለው ፓርላማ ይልቅ አሁን ሰባተኛው ምርጫ ይዞት የሚመጣው ፓርላማ የሚመሰረተው ፓርላማ ብዝሃ ሀሳብ የሚደመጥበት የፖለቲካል ምህዳሩም ሰፊ በአንጻራዊነት የሰፋ የፖለቲካ ምህዳር የሚፈጠርበትና አማራጭ ዲስኮርስ የሚስተናገድበት ሀሳቦች የሚሸራሸሩበት እንደሚሆን ይጠበቃል። እሺ፣ መንግስት እንግዲህ በተደጋጋሚ የተለያዩ የፖለቲካ ፓርቲዎችን ከፉክክር ወደ ትብብር መጥተው በሀገር ብሔራዊ ጥቅሞች ላይ በጋራ እንዲሰሩ ጥሪ እያቀረበ ነው የሚገኘውና ከዚህ አንጻር ከፖለቲካ ፓርቲዎች ከተፎካካሪ የፖለቲካ ፓርቲዎችስ ምን ይጠበቃል? ከኛ ምን ይጠበቃል? ሀገራችን በጋራ መገንባት ይጠበቅብናል። ኢትዮጵያ የተሻለች ሀገር እንድትሆን ጥረት ማድረግ ይጠበቅብናል። ምህዳሩም የተሻለ እንዲሆን መንግስት አብላጫ ሚና ቢኖርበትም የተፎካካሪ ፓርቲዎችም የየራሳቸው ተጠባቂ ሚና አላቸው። የተሻለ ሀገር በመገንባት ሂደት ውስጥ ብሔራዊ ጥቅሞቻችን ላይ በጋራ መሰለፍ መቆም አለብን። ኢትዮጵያ ሰላም እንድትሆን ሁሉም ጥረት ማድረግ አለበት። መንግስትም ተፎካካሪ ፓርቲዎችም ሁላችንም ጥረት ማድረግ አለብን። የአንድ ወገን ጥረት ብቻ ይህን ያህል የተሟላ ውጤት እንዲመጣ አያስችልም። ስለዚህ ተፎካካሪ ፓርቲዎችም ዞሮ ዞሮ ህዝብን እንወክላለን በወከል ነው ልክ። ስለዚህ ከዛም ባለፈ ባልወከል ነው ቢሆን የኢትዮጵያ ጥቅሞች እንዲከበሩ ብሔራዊ ጥቅሞቻችን ላይ በጋራ መሰለፍ አለብን። ሰላም እንዲሰፍን የጋራ ጥረት ማድረግ መቻል አለብን። የተሻለ ሁኔታ እንዲፈጠር የተሻለ ሁኔታ ማምጣት አለብንና ከኛ እነዚህ ይጠበቃሉ። ሰላማዊ የፖለቲካ ሂደት እንዲፈጠር፣ የሀሳብ የበላይነት እውን እንዲሆን፣ መቻቻል እንዲኖር፣ መተባበር እንዲኖር፣ መግባባት እንዲኖር
የሚጠበቅብንን ሚና ይዘን ኤኒታይም መገኘት አለብን የሚል ሀሳብ አለኝ። እንደዛ ነው የማስበው። በተደጋጋሚ ኢትዮጵያ ውስጥ የግጭት አዙሪቶች የምናስተናገድ ሀገር ሆነናል ይታወቃል። ላለፉት ዓመታት እንግዲህ ሰላም ጋር በተያያዙ የሚነሱ ጥያቄዎች አሉ። አሁንም እንግዲህ መንግስት በተደጋጋሚ ለሰላም ያለውን ቁርጠኝነት እየገለጸ ቢሆንም ደግሞ የህገወጡ የህወሓት ቡድን አሁንም ሀገርን መልሶ ግጭት ውስጥ ጦርነት ውስጥ ለመክተት ጥረት እያደረገ ነው የሚገኘውና ይሄ ፍላጎት ምንድን ነው የሚለውን ብናነሳ የህወሓት ፍላጎት ምንድን ነው? የትግራይ ህዝብ ሰላም ነው የሚፈልገው፣ ልማት ነው የሚፈልገው። ከኢትዮጵያ ህዝቦች ጋር ሆኖ መልማት፣ ሰላም ማግኘት ይሄ ፍላጎቱ ነው። በከፍተኛ ጫና ውስጥ ያለ ህዝብ እንደሆነ አናጣውም፣ እንገነዘባለን። ህወሓት ፍላጎቱ ምንድን ነው? ወደ ኋላ መመለስ እና ማየት አስፈላጊ እንደሆነ ይገባኛል። ህወሓት ምን ነበር ሲፈጠር? ምን አላማና ፍላጎት ይዞ ነው የተፈጠረው? በሂደቱ ላይ ምን ሆነ? አሁን ላይ የተለየ ፍላጎትና አላማ አለው ወይ? ሲፈጠር ከነበረው የተለየ አላማና ፍላጎት አለው ወይ? እኔ ህወሓት የ27 ዓመቱ መንግስታዊ ኤክሰርሳይዝ አኖማሊ ነው። ፖለቲካ ይዘውት ያልተነሱ ግን ደግሞ በታሪክ ሂደት ውስጥ ራሳቸውን ያገኙበት የፖለቲካ የታሪክ ሂደት አድርጌ ነው የምወስደው እንጂ መጀመሪያ ሲመሰረት ህወሓት ትግራይን ገንጥሎ ሀገረ ትግራይን የመመስረት አላማ ይዞ የተነሳ ዛት ሚንስ ኢትዮጵያን የማፍረስ አላማ ይዞ የተነሳ ድርጅት እንደነበረ ይሄ ሀቅ ነው። ታሪካዊ ሰነዶቻቸውም ይሄን ነው የሚያሳዩት። ስያሜያቸውም ይሄን ነው። እስካሁንም ድረስ ያለው ስያሜው የነጻነት ግንባር ነው። ነጻነት ግንባር ነው፣ ሀርነት ነው። ስለዚህ ከኢትዮጵያ የወጣ ሀገረ ትግራይን እውን ማድረግ ነበር። ግን ደግሞ ወቅቱ የቀዝቃዛው ጦርነት አልቆ ዓለም ወደ አንድ ጎራ ባይፖላር ወደ ዩኒፖላር ስርዓት የገባበት ሁኔታ የተፈጠረበት ጊዜ ነበር። አማራጭ ጎራዎች ተደርምሰው ወደ አንድ ጎራ ዓለም የተሰበሰበበት ሁኔታ ስለነበር ያ በአንድም ይሁን በሌላ መልኩ እንደ ፋክተር እንደ ግሎባል ፋክተር ሎካል ኢምፓክት እንዳለው ግሎባል ፋክተር ራሱን የቻለ አንደምታ በኢትዮጵያ ፖለቲካ ውስጥ ፈጥሮ አልፏል ብዬ ነው የማስበው። ስለዚህ በታሪክ ሂደት ውስጥ የኢትዮጵያ የፖለቲካ ቁጥጥር ውስጥ እንዲገቡ ያን ቁጥጥር እንዲያገኙ አስቻላቸው። ስለዚህ ከተነሱበት አላማ ባለፈ የኢትዮጵያን አጠቃላይ ማህበረ ፖለቲካው እንዲቆጣጠሩ፣ መንግስት እንዲመሰረቱ፣ መንግስት እንዲሆኑ ታሪካዊ ሁኔታ የተፈጠረላቸው ነው ይመስለኝ። ይሄ ደግሞ ግሎባል ምክንያት አለው። መንግስትም ሆነው ያቆሙት ህገ መንግስት እስከ መገንጠል ይላል። እንደምታየው ነው። ከኦሪጂናል ፍላጎታቸው ጋር አላይ እንዲሆነ ለወደፊትም የሚያልሙት ኢትዮጵያ እስካለች ድረስ አለች። ያልተመቸ ሁኔታ ሲፈጠር ደግሞ ኢትዮጵያን አፍርሶ የራስ ሀገር የመገንባት ታሪካዊ ምዕራፍ እንዳይዘጋ ሁሌም ያንን ክፍት አድርጎ መቀጠል ፍላጎታቸው ነው የነበረው። ስለዚህ አሁን ላይ የምናየው 2007 8 9 በጣም ህዝባዊ ትግሉ በኢትዮጵያ ውስጥ ይቀጣጠል፣ ከዛ በፊትም በተለያየ አግባብ ትግል ህዝባዊ ትግል ሲደረግ ቆይቷል። ግን ደግሞ በጣም ከፍ ያለ ህዝባዊ አመጽና ትግል በተለይ በአማራና በኦሮሚያ ክልሎች ተቀጣጥሎ ህወሓትን ከማዕከላዊ መንግስት አስወጥቶ ወደ መቀሌ ሪትሪት እንዲያደርጉ አድርጓል። ኢህአዴግም ፈርሷል። ኢህአዴግ ዞሮ ዞሮ የተለያዩ ፓርቲዎች የመሰረቱት ቢሆንም ዋናው መሪ ድርጅቱ ህወሓት እንደነበረ የሚካድ አይደለም። ስለዚህ አሁን ላይ ያለው ፍላጎት ኦሪጂናሊ ከነበረው ፍላጎት ጋር አንድ ነው። ኢትዮጵያን በማፍረስ ሀገረ ትግራይ የሚሉትን የመመስረት ቅዠት ውስጥ ነው አሁን ያሉት። እኛ ያልመራ ነው ሀገር
እኛ ማናስተዳድረው ሀገር የፖለቲካ ስርዓት ይፍረስ የሚል ሁኔታ እና ሳብ ያላቸው እንደመሆናቸው መጠን አሁን የኢትዮጵያ ሕዝብ ትግል አድርጎ ይህንን ለውጥ ካመጣ በኋላ ይህንን አልተቀበሉም። ቀጥታ ወደ ጦርነት ነው። የጦርነት ዝግጅት አደረጉ፣ ሰራዊቱን አጠቁ፣ ጦርነት ከፈቱ፣ ወረራ አካሄዱ፣ ሰፊ ውድመትና ጥፋት ፈጸሙ። አሁንም ያለው ይሄው ነው። እኛ ካልመራ ነው ሀገሩ ይፍረስ የሚል አይነት ወደ ኦሪጂናል ፍላጎታቸው የተመለሱበት የታሪክ ምዕራፍ እንደሆነ ነው የሚገባኝ። ከዚህ ውጭ ሌላ ሊሆን አይችልም። ህወሓት ተቸንክሮ ቆሞ የቀረ ነው ሲባል ቆሞ መቅረቱ ግምገማችንን እንዳያሳስት ያስፈልጋል። ቆሞ ቀረ ነው ሲባል ዝም ብሎ ተራማጅ አይደለም ማለት ብቻ ሳይሆን ለመጀመሪያ ለቀዳሚው ፍላጎትና አላማቸው ታማኝ ሆኖ እስካሁን ድረስ ዘልቀዋል። ስለዚህ ኮንሲስተንት ናቸው ማለት ነውና እኔ የምረዳው እንደዛ ነው። የኢትዮጵያ ህዝብ፣ የኢትዮጵያ መንግስትም፣ የተለያዩ የፖለቲካ አካላትም ጉዳዩን ሲገመግሙ ከዚህ አንጻር እንዲያዩት ያስፈልጋል። እኔ እንደዛ ነው የማየው። ከኦሪጂናል አላማቸው አንጻር ታማኝ ሆነው ያችን አላማ ለማስፈጸም እስካሁን ድረስ ቀጥሏል ብዬ ነው ማምነውና ዝም ብሎ ቆሞ የመቅረት ጉዳይ ብቻም ተደርጎ መወሰድ መቻል የለበትም። ስለዚህ ከዚህ ይሄንን በመረዳት ነው የኛ የፖለቲካል ዲሊንግ መሆን ያለበት። ከህወሓት ጋር የሚደረገው ዋቴቨር የፖለቲካ እንቅስቃሴ ይሄንን ታሳቢ አድርጎ ነው መካሄድ መቻል ያለበት። ሀገር ለማፍረስ ሀገር ትግራይ መመስረት አላማ ነው ያላቸው። በኢትዮጵያ ፖለቲካ ውስጥ ምቹ ሁኔታ አግኝተው ቢቆዩም ግን በዛ ሁኔታ በዘላቂነት የመቆየት ፍላጎትና አንድ ሆኖ ተባብሮ ሀገር የማሳደግ የማልማት በዛ ሴትል አድርጎ በኢትዮጵያ ማዕቀፍ ውስጥ የመቆየት ፍላጎት ኖሯቸውም አያውቅም፣ የላቸውም፣ አይኖራቸውም ህወሓት። የትግራይ ህዝብ ግን ሌላ ጉዳይ ነው። ስለዚህ ይህንን መለየት በደንብ አንደርስታንድ ማድረግ ያስፈልጋል። የትግራይን ህዝብ ወደ ልማት፣ ወደ ሰላም እና ከኢትዮጵያ ህዝብ ጋር አብሮ ለመጓዝ የሚያስችሉ የፖለቲካ አተያዮች ዳብሮ የሚወጡበት ሁኔታ እንዲፈጠር ሁሉም ጥረት ማድረግ መቻል አለበት። አክቹአሊ የትግራይ ህዝብ አሁን እየከፈለ ያለው ዋጋ ይህንን ለማስቻል ነው። ከፍተኛ ዋጋ ነው እየከፈለ ያለው። እንደምታየው ወጣቱ እየታፈነ እየተጫነ ወደ ጦርነት ይጋዛል፣ ለቀጣይ ጦርነት ይዘጋጃል፣ ጎረቤት ሀገራት ላይ ለሚደረጉ ጦርነቶች ውስጥ ግብዓት ይሆናል እና ከፍተኛ ሰቆቃ እንዳለ መረሳት መቻል የለበትም። ከፍተኛ የሆነ ጉስቁልና አለ። ይሄ የትግራይ ህዝብ አሁን ላይ እየከፈለ ያለው ዋጋ ነው። ይሄ የሚታለፍ ታሪክ እንደሆነ ይገባኛል። በዛ ሂደት ውስጥ ግን ሁላችንም ይህንን ታሳቢ አድርገን አማራጭ ሀሳቦች እንዲፈጠሩ በማድረግ ያንን ጥረት ማድረግ እንዳለብን ይሰማኛል። ኢትዮጵያ እንደሚታወቀው ባለፉት ዘመናት ሲንከባለሉ የነበሩ ልዩነቶችን፣ ተቃርኖዎችን በምክክር ለመፍታት የሀገራዊ ምክክር እንግዲህ ሊካሄድ ጉባኤው ሊካሄድ ጥቂት ቀናት ብቻ ነው የቀሩት። ነገር ግን ደግሞ ከዚህ ቀደም በነበረው ስርዓትም ላይ የምክክር ያስፈልጋል የሚሉ ሀሳቦች ጎልተው ሲወጡ ነበር። ነገር ግን ደግሞ ምክክር አልተደረገም ነበር። አሁን ደግሞ መንግስት ቁርጠኛ ሆኖ ምክክር እንዲደረግ አድርጓል። ወደ ሂደት ውስጥም ነው የምንገኘው። ነገር ግን ደግሞ አሁን ላይ መልሰው ምክክር አያስፈልግም የሚሉ ሀሳቦችንም ተመልክተናል። አሁን ላይ ኢትዮጵያ ምክክር የምታደርግበት ጊዜ አይደለም። አጠቃላይ የምክክር ሂደቱንም ለማጠልሸት ጥረቶች እየተመለከትን ነው። ይሄ ከምን የመነጨ ነው? በኢትዮጵያ ውስጥ ተቃርኖች አሉ በብዙ ጉዳዮች ላይ። አንደኛ በሀገረ መንግስት አረዳዳችን ላይ፣ ኢትዮጵያ በመጣችበት ታሪክ ንባባችን ላይ፣ በብሔራዊ ምልክታችን ላይ፣ በጀግኖቻችን ላይ፣ በቀጣይ መዳረሻችን ጉዟችን ላይ፣ መነሻችንም ሂደታችንም ላይ አጠቃላይ ተቃርኖዎች አሉ። ብዝሃነት አንድ ጉዳይ ነው። ኢትዮጵያ የብዝሃን ሀገር ነች። ብዝሃ ሀሳብ አለ። ሁሌ የሚኖር ነው። ይሄ ችግር አይደለም። ተቃርኖችም መኖራቸው በራሱ ችግር አይደለም። ብዝሃነት እስካለ ድረስ ተቃርኖ ሊኖር ይችላል። ግን ተቃርኖዎች ያረፉበት ጉዳይ ሀገረ መንግስቱ ላይ ከሆነ፣ ቀጣይ ሂደታችን ላይ ከሆነ፣ ቀጣይ እንደ ሀገር ያለን ቀጣይ ፍላጎት ላይ ከሆነ፣ ህልውናችን ላይ ከሆነ ስለዚህ መናገር መቻል አለበት፣ መድረክ መፈጠር መቻል አለበት ማለት ነው እና
ተቃርኖን በጣም የጦዝ ተቃርኖችን ይዞ ሰላማዊ ሀገር እውን አድርጎ መጓዝ ረጅም መጓዝ ፈተና ነው የሚሆነው፣ አስቸጋሪ ነው የሚሆነው። ስለዚህ መድረክ መፈጠር አለበት እና አሁን ላይ ብቻ ሳይሆን በፊትም ቀደም ባሉት ጊዜም ዛሬ 20 30 ዓመት ይሄ ጉዳይ ያሳሰባቸው ኢትዮጵያኖች በተለያየ ፖለቲካ ጎራ የሚገኙ ኢትዮጵያኖች የምክክር መድረክ ያስፈልገናል ብለው ሀሳብ ሲያነሱ እንደነበር እናስታውሳለን። ያኔ የኢትዮጵያ መንግስት ይመራ የነበረው ኢህአዴግ፣ በኢህአዴግ ውስጥ ደግሞ በተለይ የህወሓት ሊቃኖች ማን ከማን ጋር ነው የሚናገረው እያሉ ጉዳዩን ለማሳነስ ጥረት ሲያደርጉ እንደነበር እናስታውሳለን። ጉዳዩ አፕሪሺየት አይደረግም። ምክንያቱም ህወሓት ሰርቫይቭ ማድረግ የሚችለው በስንጥቅ ውስጥ ነው። በተለይ በሁለቱ ህዝቦች በአማራና በኦሮሞ መካከል የሚደረገው አለመግባባት በዚህ ስንጥቅ ሰርቫይቭ የማድረግ እድል እንደሚሰጠው ይገነዘብ ነበርና ሁለቱን ህዝቦች ዋን አጌንስት ዘ አዘር ፒት የማድረግ ፖለቲካ ሴራዎች ሲሰሩ እንደነበር እናስታውሳለን። ያኔ ይባል የነበረው ነው አሁን የሚባለው። ዞሮ ዞሮ አሁን ይሄን የሚሉ እየደረገ ያለውን ወደ ምክክር መሄድ አለብን፣ የምክክር መድረክ ያስፈልጋል ተብሎ የተደረገውን ዝግጅት አሁን ደግሞ እየገባንበት ያለውን ምዕራፍ የሚያሳንሱ ኃይሎች ስማቸው ኤክስም ይሁን ዋይ በኢትዮጵያ ፖለቲካ ውስጥ የሚሳተፉ ማናቸውም እዚህም ያሉ በዲያስፖራ ያሉ ኤሌመንቶችም ይሁኑ ግለሰቦችም ይሁኑ ተጽዕኖ ፈጣሪ ግለሰቦችም ይሁኑ ዞሮ ዞሮ ኦሪጂናል ሀሳብ መነሻው ህወሓት እንደሆነ መረዳት አለብን። ህወሓት ይህን ጉዳይ አፕሪሼት ሊያደርገው አይችልም። ለምን? ይሄ ጉዳይ በጥሞና ሁሉም አካል ገብቶበት ተወያይቶ በሰለጠነ ሁኔታ ተወያይቶ ልዩነቱን መፍታት የሚችለውን ፈቶ ኮምፕሮማይዝድ የሆነ አንድነትን ከፈጠርን ሴት ሊያረገ ሀገር ይፈጠራል ማለት ነው። በአንጻራዊነት ሴት ሊያረገ ቀጣይ ራዕይ ያለው በጋራ ለመጓዝ ሁሉም የሚተባበርበት ዝግጁ የሚሆኑበት ምዕራፍ ከተፈጠረ በእንደዛ አይነት የፖለቲካ ሴናሪዮ ህወሓት ሰርቫይቭ ያደርግ ማለት ነው። ምክንያቱም በዚህ ውስጥ የትግራይም ህዝብ ተዋናይ ነው የሚሆነው። ስለዚህ ህወሓት ይሄ ለሱ ሱሳይዳል ነው። ህወሓት ሰርቫይቭ ማድረግ የሚችለው ስንጥቅ እስካለ ድረስ ብቻ ነው። መግባባት ከተፈጠረ ህልውና አይኖረውም ማለት ነውና ይሄን የሚያነሱ ኃይሎች ከየትኛውም ወገን ሊሆኑ ይችላሉ። ከየትኛውም ወገን ተነሳን የሚሉ የትኛውንም ህዝብ ስያሜ ያዙ የፖለቲካ ድርጅቶች ሊሆኑ ይችላሉ። በኢትዮጵያ ስም የሚደረግ የፖለቲካ እንቅስቃሴ የሚያደርጉ ሊሆኑ ይችላሉ። ተጽዕኖ ፈጣሪ ግለሰቦች ሊሆኑ ይችላሉ። ኢትዮጵያ ውስጥ ያሉም ከኢትዮጵያ ውጭ ያሉም ሊሆኑ ይችላሉ። ይሄን ሀሳብ ሲያነሱት ግን ከህወሓት አንጻር መገንዘብ አስፈላጊ እንደሆነ ይገባኛል። ስለዚህ ይሄን ህወሓትና የህወሓት አንጋቾች ዋቴቨር ይህን ሀሳብ አፕሪሼት እንዲያደርጉ አይጠበቅም አንጠብቅም። ግን ለሀገራችን ደግሞ ሁነኛ መፍትሄ መሆኑን መገንዘብ አለብን። እንዲሳካ ሁላችንም ጥረት ማድረግ አለብን። አሁን እንደ ስጋት የማየው ይሄ ጉዳይ በመንግስትም በከፍተኛ ቁርጠኝነት የተያዘ መሆን መቻሉን ማረጋገጥ አለብን ሁልጊዜም። ምክንያቱም ይሄ ትልቅ ታሪካዊ እድል ነው፣ መባከን የለበትም፣ በስኬት መጠናቀቅ አለበት። ከዛ በኋላ የተሻለ ሀገር እውን የምናደርግበት ሁኔታ መፈጠር መቻል አለበትና ተፎካካሪ ፓርቲዎችም የሀገር ሁኔታ ይገደናል የምንል ማናችንም አካላት መንግስትም ይሄ በስኬት እንዲጠናቀቅ በቁርጠኝነት ማስኬድ ያለብን እንደሆነ ይሰማኛል። በመንግስት ውስጥም እንግዲህ የተለያዩ ፍላጎቶች ሊኖሩ ይችላሉ። በዛ ውስጥ የሚደረጉ መገፋፋቶች፣ አለመግባባቶች ካሉ ሁኔታውን ሊያፈርስብን ይችላል። ይሄ ደግሞ ወደ ሌላ አደገኛ ምዕራፍ ውስጥ እንደ ሀገር የሚያስገባን ነው የሚሆነውና አሁን ይሄ የተፈጠረው እድል በጣም ታሪካዊ እድል መሆኑን በቅጡ መረዳት ያስፈልጋል። በቅጡ መረዳት ያስፈልጋል። እንዲሳካ ሁሉም ጥረት ማድረግ አለበት። ተዋርድ ዛት መስራት አለብን። እኛ እንደ ፓርቲ በቂ ዝግጅት አድርገናል። ሀሳቦቻችንን ለምክክር ኮሚሽኑ አስገብተናል። ቀጣይ አሁን ላይ ሐምሌ 8 በሚከፈተው መድረክ
በንቁ ለመሳተፍ ዝግጅት አድርገናል። ኮንስትራክቲቭ በሆነ መልኩ በሰለጠነ ሁኔታ ክርክር አድርገን ዲቤት አድርገን ኮምፕሮማይዝድ የሆነ ኢትዮጵያዊ ሁኔታ ላይ እንደርሳለን ብለን ተስፋ እናደርጋለን። ይህንን ለማደናቀፍ በየትኛውም ማዕቀፍ ውስጥ በመንግስትም ውስጥ ይሁን በተፎካካሪ ፓርቲም ይሁን በሲቪል አደረጃጀትም ውስጥ ይሁን ይህን ለማደናቀፍ ቀጥተኛ ወይም ተዘዋዋሪ ሚና ይዘው የሚመጡ አካላት ካሉ ያንን ያጋለጥን መንግስትም ክትትል እያደረገ ጉዳዩ እንዲፈጸም ማስኬድ መቻል አለብን። የጋራ አሳይመንት አድርገን እንወስደዋለን። በጣም አስፈላጊ ታሪካዊ መድረክ ነው። ማያደንቁት አያደንቁትም። ከነሱ ብዙም ሚና አይጠበቅም። ይሄን ለማለት ነው። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ስለ ጊዜዎት እጅግ በጣም እናመሰግናለን። አመሰግናለሁ መስከረም።